አርዕስተ ዜና። በተጠናቀቀው የ2018 በጀት ዓመት የኢትዮጵያ ግብርና ዘርፍ $4.55 ቢሊዮን የውጭ ምንዛሬ ገቢ ማስገኘቱንና 1.3 ቢሊዮን ኩንታል የግብርና ምርት መሰብሰቡን የግብርና ሚኒስቴር አስታወቀ። ለዚህ ከፍተኛ የምርት መጠን መገኘት መንግስት በግብዓት አቅርቦት ላይ የነበሩ ብልሹ አሰራሮችን በማስተካከልና 84 ቢሊዮን ብር በመደጎም በቂ የአፈር ማዳበሪያ ለአርሶ አደሩ ማቅረብ መቻሉ ዋነኛ ምክንያት መሆኑን ሚኒስቴሩ አስገንዝበዋል። ጨፌ ኦሮሚያ ለተያዘው በጀት ዓመት ማህበራዊና ኢኮኖሚያዊ ልማት እቅድ ማስፈጸሚያ የሚውል 704 ቢሊዮን ብር በጀት በሙሉ ድምፅ አጸደቀ። የበጀት ድልድሉም የልማት ፕሮግራሞችን መሰረት በማድረግና የክልሉን እድገት ለማፋጠን በሚያስችል መልኩ ተከናውኗል ተብሏል። ዝርዝሩን ትሰሙታላችሁ። የተለየና ከፍተኛ የሆነ ሙቀት ማዕበል በመላው ቱኒዚያ መከሰቱን ተከትሎ የሙቀት መጠኑ ወደ 50 ዲግሪ ሴንቲግሬድ መጠጋቱንና በተለያዩ አካባቢዎች ታሪካዊ ክብረ ወሰኖች መስፈሩን የሀገሪቱ መገናኛ ብዙሃን ዘገቡ። ሰዎች ፈሳሽ ነገሮችን በመውሰድና ከቤት ውጭ ወዳሉ ክፍት ቦታዎች በመውጣት ራሳቸውን ለማቀዝቀዝ ሲጣደፉም ታይተዋል። በዓለም አቀፍ ጉዳያችን እንቃኘዋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሀገሪቱ ጦር በኢራን ላይ እጅግ ጠንካራ የሆነ ወታደራዊ ጥቃት እየሰነዘረ መሆኑን አስታወቁ። ፕሬዚዳንቱ ለጋዜጠኞች በሰጡት መግለጫ ይህ እርምጃ የተወሰደው ባለፈው አርብ ቀን በጆርዳን በተፈጸመው ጥቃት ሕይወታቸውን ላጡ 3 አሜሪካውያን ወታደሮች ክብር ሲባል መሆኑንም ገልጸዋል። በቆይታችን የምታደምጡት ይሆናል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። በተጠናቀቀው የ2018 በጀት ዓመት የኢትዮጵያ ግብርና ዘርፍ $4.55 ቢሊዮን የውጭ ምንዛሬ ገቢ ማስገኘቱንና 1.3 ቢሊዮን ኩንታል የግብርና ምርት መሰብሰቡን የግብርና ሚኒስቴር አስታወቀ። የግብርና ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት እቅድ አፈጻጸማቸውን በገመገሙበት ወቅት የግብርና ሚኒስትሩ አቶ አዲሱ አረጋ እንዳብራሩት በበጀት ዓመቱ በዘርፉ ስኬታማ የሚባሉ ውጤቶች ተመዝግበዋል። ለዚህ ከፍተኛ የምርት መጠን መገኘት መንግስት በግብዓት አቅርቦት ላይ የነበሩ ብልሹ አሰራሮችን በማስተካከልና 84 ቢሊዮን ብር በመደጎም በቂ የአፈር ማዳበሪያ ለአርሶ አደሩ ማቅረብ መቻሉ ዋነኛ ምክንያት መሆኑን ሚኒስትሩ አስገንዝበዋል። በምርት ዘመኑ በአጠቃላይ 29 ሚሊዮን ሄክታር መሬት የለማ ሲሆን ከዚህ ውስጥ 13 ሚሊዮን ሄክታር የሚሆነው በኩታ ገጠም አሰራር መልማቱ ምርታማነትን ለማሳደግ ትልቅ አቅም መፍጠሩ ተገልጿል። በተጓዳኝም የግብርና ሜካናይዜሽን አጠቃቀም ፍላጎት ከጊዜ ወደ ጊዜ እያደገ መምጣቱ አበረታች ለውጥ ማምጣቱም ተጠቁሟል። በውጭ ንግድ አፈጻጸም በኩል ዘርፉ ካስገኘው $4.55 ቢሊዮን አጠቃላይ ገቢ ውስጥ የኢትዮጵያ ዋነኛ የውጭ ንግድ ምርት የሆነው ቡና ብቻ $3.1 ቢሊዮን መሸፈኑን ከፍተኛውን ድርሻ ወስዷል። ከሰብል ልማት በተጨማሪ በእንስሳት ሀብት ዘርፍ በተከናወኑ የሌማት ትሩፋት መርሃ ግብር ስራዎች ከ4.9 ሚሊዮን በላይ እንስሳትን በሰው ሰራሽ ዘዴ ማዳቀል መቻሉን በግምገማው ወቅት ተነስቷል። ጨፌ ኦሮሚያ ለተያዘው በጀት ዓመት ማህበራዊና ኢኮኖሚያዊ ልማት እቅድ ማስፈጸሚያ የሚውል 704 ቢሊዮን ብር በጀት በሙሉ ድምፅ አጸደቀ። ጨፌ ኦሮሚያ በ6ኛ የሥራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤውን የክልሉን መንግስት የ2019 በጀት አጸድቋል። የኦሮሚያ ክልል ገንዘብ ቢሮ ኃላፊ አቶ ቶሎሳ ገደፋ የበጀት ዝርዝሩን ለጨፌው ባቀረቡበት ወቅት እንደገለጹት በጀቱ ከተረጅነት ለመውጣትና ራስን ለመቻል የተያዘውን ግብና ስትራቴጂ ለማሳካት ያለመ ነው። የበጀት ድልድሉም የልማት ፕሮግራሞችን መሰረት በማድረግና የክልሉን እድገት ለማፋጠን በሚያስችል መልኩ ተከናውኗል ብለዋል። የልማት እቅዱን ውጤታማ ለማድረግ ከሁሉም የክልሉ ሴክተር ተቋማት ጋር ውይይት መደረጉን የጠቀሱት ኃላፊው ትኩረት ለሚሹ ጉዳዮች በበጀት ድልድሉ ቅድሚያ መሰጠቱን ተናግረዋል። በጀቱ ካለፈው ዓመት ጋር ሲነጻጸር የ76 በመቶ ጭማሪ ያለው ሲሆን የበጀት ድልድሉ የልማት ፕሮጀክቶችን ታሳቢ ባደረገ መልኩ በተለይም በከተሞችና በወረዳዎች ለሚከናወኑ የልማት ፕሮጀክቶች ግንባታ ከፍተኛ ትኩረት ሰጥተዋል ብለዋል። በዚህም መሰረት ለጤና፣ ለትምህርትና ለመንገድ መሰረተ ልማት እንዲሁም ለመስኖና ለንጹህ መጠጥ ውሃ አቅርቦት ቅድሚያ ተሰጥተዋል ብለዋል። ይህ በጀት በከተሞችና በወረዳዎች መካከል ሊኖር የሚችለውን የመሰረተ ልማት ልዩነት ለማጥበብና በክልሉ ቆላማ አካባቢዎች የሚገኙ ሰፋፊ መሬቶችን ለማልማት የሚያስችሉ የመስኖ ፕሮጀክቶችን ለማከናወን ታሳቢ ማድረጉንም ኃላፊው ገልጸዋል። ከተሞችና ወረዳዎች የሚሰጣቸውን በጀት ለማህበራዊ መሰረተ ልማት መዋል ላይ ትኩረት አድርገው መደልደል እንዳለባቸውም አሳስበዋል። ማንኛውም የገቢ አይነት ያለ ህጋዊ ደረሰኝ መሰብሰብ የተከለከለና የህግ ተጠያቂነትን የሚያስከትል መሆኑንም አሳስበዋል። የጨፌው አባላት በቀረበው የበጀት ቀመር ላይ በሰጡት አስተያየት የበጀት ድልድሉ ከተረጅነት ለመውጣትና ራስን ለመቻል የተያዘውን ግብ ለማሳካት የሚያግዝ መሆኑን ገልጸዋል። ሆኖም ከበጀት ድልድሉ ባለፈ የካፒታል በጀትን ጨምሮ የተመደበው ሀብት ለታለመለት ዓላማ ብቻ እንዲውል ጠንካራ ድጋፍና ክትትል ማድረግ እንደሚገባ አሳስበዋል።
የከብት እርባታ ዘርፉን በአህጉራዊ ነጻ የንግድ ቀጠና ማዕቀፍ ውስጥ ማካተት እንደሚገባ ኢትዮጵያ ጠይቃለች። በአዲስ አበባ በተካሄደው የአፍሪካ የመጀመሪያው የከብት ገበያ መድረክ ላይ የተሳተፉት የኢትዮጵያ ከፍተኛ ባለስልጣናትን ጨምሮ የአፍሪካ ህብረት የቢልና ሚሊንዳ ጌትስ ፋውንዴሽን ዘርፉ በቀጠናው የንግድ ማዕቀፍ ውስጥ መካተት እንዳለበት ተናግረዋል። በመድረኩም በግምት 3 ቢሊዮን ዶላር የሚገመት ኢንቨስትመንት በማሰባሰብ የከብት እርባታ ዘርፉን ለመለወጥ አዲስ እቅድ ወጥቷል። የተነሳሽነት በዘርፉ ላይ ለተሰማሩ አርብቶ አደሮች የገቢ ምንጭን፣ የምግብ ዋስትናንና የስራ ዕድልን እንደሚያሻሽል ተገልጿል። የአፍሪካ ህብረት የእንስሳት ሀብት ኮሚሽን ዳይሬክተር ዶክተር ሆያም ሳሊህ አፍሪካ ከዓለም አቀፍ የእንስሳት ሀብት 20 በመቶ እንደምትይዝ ጠቅሰው ዘርፉ እስካሁን ድረስ ከገበያና ከኢንቨስትመንት ጋር ተቀናጅቶ ተገቢውን ጥቅም እንዳልተገኘበት አብራርተዋል። አርብቶ አደሮች የሚያመርቱትን ምርት ዝቅተኛ ወጪ የሚጠይቅና ለአየር ንብረት የተስማማ መሆኑን ገልጸው ይህ ዘርፍ እንደ ኢኮኖሚ መሰረት ሊታይ ይገባል ብለዋል። የአፍሪካ ህብረት የግብርና ገጠር ልማትና ዘላቂ አካባቢ ኮሚሽነር ዶክተር ጃኒት ኤደሚ በበኩላቸው በደካማ የገበያ ስርዓት፣ የመሰረተ ልማት እጦትና በአየር ንብረት ለውጥ ሳቢያ አፍሪካ በየዓመቱ ቢሊዮን ዶላር እንደምታጣ አስታውቀዋል። ቱኒዚያ እስከ 50 ዲግሪ ሴንቲግሬድ በሚደርስ ከፍተኛ የሙቀት ማዕበል ውስጥ ትገኛለች ተባለ። የተለየና ከፍተኛ የሆነ የሙቀት ማዕበል በመላው ቱኒዚያ መከሰቱን ተከትሎ የሙቀት መጠኑ ወደ 50 ዲግሪ ሴንቲግሬድ መጠጋቱንና በተለያዩ አካባቢዎች ታሪካዊ ክብረ ወሰኖችን መስበሩን የሀገሪቱ መገናኛ ብዙሃኖች ዘግበዋል። ሰዎች ፈሳሽ ነገሮችን በመውሰድና ከቤት ውጭ ወዳሉ ክፍት ቦታዎች በመውጣት ራሳቸውን ለማቀዝቀዝ ሲጣደፉም ታይተዋል። የሜትሮሎጂ ትንበያ ክፍሉን ጠቅሰው የሀገር ውስጥ መገናኛ ብዙሃን እንደዘገቡት ያልተለመደ ከፍተኛ የሙቀት መጠንን ይዞ የመጣው ይህ የሙቀት ማዕበል አርብ ዕለት ከፍተኛውን ደረጃ ላይ ደርሶ ነበር። በማዕከላዊ የካይሮዋን ግዛት 49.7 ዲግሪ ሴንቲግሬድ የተመዘገበ ሲሆን ይህም ቀደም ሲል ተመዝግቦ የነበረውን 49.2 ዲግሪ ሴንቲግሬድ ክብረ ወሰን ማለፉ ተዘግቧል። በሰሜን ምስራቋ የዛጉዋን ግዛት ደግሞ የሙቀት መጠኑ 48.6 ዲግሪ ሴንቲግሬድ ደርሷል። ይህም ቀደም ሲል ከነበረው 48 ዲግሪ ሴንቲግሬድ ከፍተኛ መጠን ብልጫ ማሳየቱን አፍሪካ ኒውስ ዘግቧል። አንዳንዶች ራሳቸውን ለማቀዝቀዝ ወደ ዋና ሲያመሩ፣ ሌሎች ደግሞ ወደ አረንጓዴ ስፍራዎች ተጣድፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገሪቱ ጦር በኢራን ላይ እጅግ ጠንካራ የሆነ ወታደራዊ ጥቃት እየሰነዘረ መሆኑን አስታወቁ። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ይህ እርምጃ የተወሰደው ባለፈው አርብ ቀን በጆርዳን በተፈጸመው ጥቃት ሕይወታቸውን ላጡ 3 አሜሪካውያን ወታደሮች ክብር ሲባል መሆኑን ገልጸዋል። ዛሬ ጠዋት አሜሪካ በኢራን ላይ ተጨማሪ አየር ጥቃቶችን የሰነዘረች ሲሆን ኢራን በበኩሏ ወደ ጆርዳን የሚሳኤል ጥቃቶችን በመሰንዘር ግጭቱን ወደ ጎረቤት እስራኤል ሊያሰፋ የሚችል እርምጃን ወስዳለች። በሁለቱ ሀገራት መካከል ጦርነትን በቋሚነት ለማስቆም ታስቦ የነበረው ጊዜያዊ ስምምነት መፍረሱን ተከትሎ ቀውሱ ወደ ሙሉ ጦርነት እያመራ መሆኑ ተነግሯል። በተያያዘ ዜና የአሜሪካ 5ኛ የባህር ኃይል ጦር ሰፈር በምትገኝባት ባህሬን በኢራን ጥቃት ስጋት የተነሳ የአየር ድብደባ ማስጠንቀቂያ ሳይረን ተሰምቷል። የባህሬን የውስጥ ጉዳይ ሚኒስቴር ዜጎችና ነዋሪዎች ደህንነቱ ወደ ተጠበቀ ስፍራ እንዲሄዱ አሳስበዋል። ባለፉት ጥቂት ቀናት ባህሬን የኢራን ኢላማ ሁና መቆየቷም ይታወሳል። ይህ ወታደራዊ ፍጥጫ ቀጠናውን ወደ ከፋ ቀውስ እያመራው በመሆኑ ዓለም አቀፉ ማህበረሰብ ስጋቱን እየገለጸ ይገኛል ሲል ኤምኤስ ኒውስ ዘግቧል። ሩሲያ የዩክሬን ዋና ከተማ ኬቭን በከባድ የባለስቲክ ሚሳኤል ጥቃት ደበደበች። ሩሲያ ኬቭን በጦርነቱ ከተፈጸሙት ታላላቅ የባለስቲክ ሚሳኤል ጥቃቶች መካከል በአንዱ ሌሊቱን ሙሉ ስትደበድብ ማድረዋንና በዚህም ቢያንስ የአንድ ሰው ሕይወት ሲያልፍ ሌሎች 16 ሰዎች መቁሰላቸውን ፕሬዚዳንት ቮሎዲሚር ዜሌንስኪ አስታውቀዋል። 41 የተለያዩ አይነት ሚሳኤሎችን ባካተተው በዚህ ጥቃት በጨለመችው ከተማ ውስጥ ተከታታይ የሆኑ ኃይለኛ ፍንዳታዎች ማስተጋባታቸውን የገለጸው የሀገሪቱ አየር ኃይል ጥቃቱ በተለያዩ ወረዳዎች የሚገኙ ህንፃዎችን ማውደሙንና ቃጠሎ ማስነሳቱን አመልክቷል። የመኖሪያ ህንፃዎች፣ መጋዘኖች፣ ሱፐርማርኬት እና አንድ የጋራ መኖሪያ ህንፃ ጉዳት ከደረሰባቸው ግንባታዎች መካከል እንደሚገኙበት የኬቭ ከንቲባ ቪታሊ ክሊችኮ ገልጸዋል። 3 ሰዎች በአሳሳቢ የጤና ሁኔታ ላይ እንደሚገኙም አክለው ተናግረዋል። በሌላ በኩል ከሩሲያ ድንበር አቅራቢያ በምትገኘው በሰሜን ምስራቋ የካርኪቭ ከተማ ላይ በደረሰ ጥቃት 4 ሰዎች ሲሞቱ 19 ሰዎች መቁሰላቸውን የክልሉ አስተዳዳሪ ገልጸዋል። በደቡብ ምስራቋ የዛፖሪዥያ ከተማ ደግሞ የሩሲያ ቦምቦች የመኖሪያ ህንፃዎችን መምታታቸውን ተከትሎ የነፍስ አድን ሰራተኞች በህይወት የተረፉ ሰዎችን ለመፈለግ ፍርስራሾችን ሲቆፍሩ መዋላቸውን ባለስልጣናት የገለጹ ሲሆን በዚህ ጥቃት ቢያንስ የ2 ሰዎች ህይወት ማለፉንና 14 ሰዎች መቁሰላቸውን አመልክተዋል። በዋናነት የዩክሬን ዋና ከተማን ኢላማ ባደረገው ጥቃት ላይ 18 ሚሳኤሎችን መትቶ መጣሉን የኬቭ ጦር ገልጿል። አክሎም ከተተኮሱት 125 ድሮኖች ውስጥ 108ቱን ማክሸፉን አስታውቋል። ባለፈው ሳምንት ፕሬዚዳንት ዜሌንስኪ እንደገለጹት አሜሪካና ዩክሬን የፓትሪዮት የአየር መከላከያ ሚሳኤሎችን ለማምረት የሚያስችል ፈቃድ ላይ የፖለቲካ ስምምነት ላይ ደርሰዋል። ብርቱ እስከ ዓመቱ መጨረሻ ሊጀመር እንደሚችል ተስፋ እንደሚያደርጉ አክለው መናገራቸውን ሮይተርስ ዘግቧል። ለቀን ያዝናቸው መረጃዎች ተጠናቀዋል። በምሽት የዜና ወጃችን ከ12 ሰዓት ጀምሮ ተጨማሪ ዝርዝር መረጃዎችን አካተን የምንመለስ ይሆናል። መልካም ቀን ይሁንላችሁ።